ወጣቶች ተሰፍሮ ተለክቶ የተሰጣችሁ ዘመን አለ። ያንን ዘመን በአግባቡ መንዝራችሁ ማትጠቀሙ ከሆነ ያልፋል። ያንን ጊዜ ብንጠቀምበት ተመልከቱ፣ እንደዚህ ያለውን ውበት ነው ላለፉት 100 ዓመታት ደብቃ ይኖር ነው። በአንድ በኩል በመጠበቃችን የምንደነቅ እስካሁን ይሄን ማድረግ ባለመቻላችን ግን ምንወቀስ መሆን አለብን። ይሄንን ሳያዩ ያለፉ ደግሞ ብዙ ሰዎች ስላሉ እንደዚህ ያለውን ብናበራክት ምን ሊፈጠር እንደሚችል በሀገራችን አስቡ። በተለይ ደቡብ ምዕራብ ኢትዮጵያ እንደ ደቡብ ምዕራብ ኢትዮጵያ ያለ ሀብታም ክልል ማግኘት ትቸገራላችሁ። በእያንዳንዱ ዞን ብትሄዱ፣ ከፋ ብትሄዱ፣ ዳውሮ ብትሄዱ፣ ኮንታ ብትሄዱ፣ ቤንች ብትሄዱ፣ ሸካ ብትሄዱ፣ የሄዳችሁበት ቦታ በሙሉ ታይቶ የማይጠገብ ውበት ያለበት ክልል ነው። ቡና ሲባል በኢትዮጵያ ከኦሮሚያ ቀጥሎ ሁለተኛው ቡና አምራች ከባቢ ነው። ይሄ ሁሉ ሀብት ይሄ ሁሉ ቅን ሰው ያለበት ክልል ለምንድነው አንዳንድ አይን ገላጭ ስራዎች ሲጀመሩ እነሱን ወስዶ በራሱ የማይሮጠው? ማንን ነው የሚጠብቀው ቁጭ ብለው የሚለው ጉዳይ አመራሮችም የሀገር ሽማግሌዎችም ወጣቶችም እንድታስቡበት ፈልጋለሁ። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል።